ማክስም ጁልየትን በሯ ድረስ የሸኛት ሲሆን ጁልየትም ስሜታዊ ሆና ማክስን ጉንጩን ትስመውና ቀጥሎ ከንፈሩን ለመሳም ትሞክራለች። እሱም ግን ዞር በማለት ያሳፍራታል። ጁልየትም በጣም ትሸማቀቃለች። የእሱን አቀራረብ በተሳሳተ መንገድ እንደተረዳች ገልጻ ይቅርታ ጠይቃ በሯን ትዘጋበታለች። አመሻሽ ላይ ጁልየት ገላዋን ለመታጠብ እየተዘጋጀች ነው። ነገር ግን ጁልየት ከግድግዳው በስተጀርባ ወደ እሷ ክፍል በቀጥታ የሚያሳዩ በርካታ ሚስጥራዊ ቀዳዳዎች መኖራቸውን አታውቅም። እናም ጁልየት እርቃኗን ሆና ገንዷ ውስጥ ራሷን ዘና እያደረገች እያለ በመታጠቢያ ቤቷ በኩል ባለው አንደኛው ቀዳዳ ሙሉ በሙሉ እየታየች ነበር። ጁልየት ውሃ ውስጥ ስትጠልቅ ምሽት ላይ የሚያልፈው ባቡር ቤቱን በኃይል በማንቀጥቀጥ የወይን ጠርሙሷን መሬት ላይ ይጥለዋል። ጁልየትም ትንሽ ከተደናገጠች በኋላ ከገንዷ ወጥታ ወደ ሳሎኗ ስትሄድ መስኮቱ ላይ ድንገት አንድ ነገር ታስተውላለች። እሷም በጣም እየፈራች ወደ መስኮቱ ስትጠጋ መስኮቱ ድንገት በኃይል ተወርውሮ ያስደነግጣታል። ጁልየትም ውስጧን ፍርሃት እያለው ብርድ ልብሷ ውስጥ ገብታ ትተኛለች። በማግስቱ ጁልየት በሥራ ቦታ ላይ እያለች የቀድሞ ፍቅረኛዋ ጃክ ይደውልላትና ሊያናግራት እንደሚፈልግ ሲነግራት እሷም በብስጭት ሥራ ላይ እንዳለች ገልጻ ትዘጋበታለች። ስልኩ እንደተዘጋ አከራይዋ ማክስ ይደውልላትና ስላለፈው ምሽት ይቅርታ ከጠየቃት በኋላ እራት ይጋብዛታል። ጁልየትም ያለማንገራገር ፈቃደኛ ትሆናለች። ማክስ እጅግ በሚያምር ሁኔታ ቤቱን አዘገጃጅቶ ጁልየት ቤት ያለው ያህል ተሰማኝ እስክትል ድረስ ሞቅ ያለ አቀባበል ያደርግላታል።